ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያደለልን በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ እናንተን ዘና ፈታ የሚያደርግ ልዩ ቪዲዮ ይዤ መጥቻለሁ ማለት ነው። በተለይ አብዛኞቻችሁ የመዳም ቅመሞች በስራ ብዛት በጣም ይደከማችኋላችሁ። ይህንን ቪዲዮ ስታዩት ደግሞ ድካማችሁ እንዲለቃችሁ እንዲሁም ደግሞ አንዳንድ ትምህርቶችን እንድትማሩበት ለየት ያለ ፕራንክ ይዤ መጥቻለሁ ማለት ነው። ፕራንኩ ምንድነው? አንዲት እህት ያለች አንድ ያገራችን ልጅ አለ። እነሱን ድብና አርጌ መክሬያቸዋለሁ ማለት ነው። ምንድነው የመከርኳቸው? እነሱ እየባለጋችሁ ጠብቁና ካሜራውን እደብቀዋለሁ ብያቸዋለሁ። ከዛ እነሱ ሲባልጉ ወንድሟ አለ። ወንድሟ ምን አይነት እሱ ወንድሟ ወጥቷን ወደ ውጭ ማለት ነው። ወደ ውጭ ወጥቷን እሱ ሲመጣ ነው ካሜራውን ጠብቄ እሱ እንዳየው ካሜራውን አሳየዋለሁ ማለት ነው። በዚህ አይዲያ ውስጥ ወንድምየው ለእህቱ ስትባልግ ምን አይነት ስሜት ይቆጣል፣ ይገለምጣል። እንግዲህ ታውቃላችሁ ወንድም መከታ ነው በብዙ ነገር። እኛ ሴቶች ለወንድሞቻችን ክብር ኑሮን በቃ የተለየ ግብ መጋባት አንድነት ብዙ ነገር እነሱን አስፈቅደን ስናገባ ነው ለነሱ ከፍ ያለ ሞራል የሚሰማቸውና በዚህ አይዲያ ውስጥ ወንድምየው ምን ይሰማዋል የሚለውን አብረን እናያለን። እንዳላበዛባችሁ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። እና ቤተሰቦቻችን ወንድምየው እየመጣ ነው። እነሱን እንግዲህ እንደምታዩቸው ናቸው። በቃ ዝም ብላችሁ ይህንን ቪዲዮ ተከታተሉን ማለት ነው። ወንድምየው ሲመጣ ምን አይነት አክት እንደሚያሳይ እናያለን ማለት ነው። ምንድነው ተደውሎ የተነገረኝ ነገር ትክክል ነው? እኔም ማውቀኝ እዚህ ነገር ምን የሚያገባኝ ነገር የለም፣ ግን የሚደረገው ነገር ጥሩ አይደለም። ያው ሀዚ አክላስ ውስጥ አይደለም ፍለፍያቸው። ስለዚህ ጠይቃቸው ነው ማውቀኝ ምን የሚያገባኝ ታሪክ እንዴት ምን እያደረጋችሁ ነው? ማለት አማራ ምን እያደረክ ነው ያለው? ምንም ነገር የተፈጠረ ነገር የለም። አልገባኝም። ምን ማለት ነው? እንዴ እኔ እኮ ከዚህ ቤት ያስገባው እኮ በቃ የሀገር ልጅ ነህ፣ በስነ ስርዓት እንድትጠቀምና የሆነ ቦታ እንድታርፍ ነው። ከዚያ ቦታ ዞቅ ያዝ ያስገባው ማለት ምን እያደረክ ነው? ማለት ምንድነው አላልኩም ማለት ተደውሎ የተናገረኝ ነገር ምንድነው? ምንም ያደረኩት ነገር የለም። ስለዚህ በቃ ነው ቁጭ ብለን የነበረው እናንተ አይደላችሁም። እኔ እኮ እንደ ህዝብ እንደውም እንደ ባህል ነገር ነው ያዋራዳችሁ። በእኛ መካከል ላይ የሚፈጠር ነገር ምን ማለት ነው? እሺ ቁጭ ብለን የነበረው እኮ አሁን አይደለም። ተው ቆይ አማራ ቆይ አንተ ስትጀምር ና የሚገባ ነገር ነው። አሁን እንደ ህዝብ እንደ ባህል ነው ያወራሁት። አንተ አይደለም ማለት ነው የተወራው ምንም ነገር ልሽ አንተ በቤት ዘይበሽ ጀመራችሁ ዝም አይደለም ምንም ያደረገው ነገር ሲጀመር ሷነት እዚህ ሁሉ ያደረገ ሲጀመር አንቺ እንደዚህ ያለ ነገር ስታውቁ ተስፋውቁም እንኳን አንቺ ሲጀመር ምን አገባሽ? ለስም በሽና ምን አድርገናል? እንዴት ነው ማገባታች? ስነ ስርዓት የለሽም።
ከሆነ እስከ ቤተሰብ ድረስ ሄዳለሁ። ሄድ ምን ይመጣል? ምን ይመጣል? እንዴት አይመጣም? የት አመጣሽው? አንተ ስነ ስርዓት ምንም ነገር እንዳታደርገው ልጁ ምን ያጠፋው ያደረገ ነገር እህትህን በአግባቡ መቅጣት አለብን። አይደለም እንደ ሲጀመር ይሁን ጉንዴ ስራት ያጅ አንተ ሲሆን እንዴት ተሻራሽ አይደለም ተረጋግተህ ሆነ ምን ሆነ አልወጣም ለይሽ ውጭ አስወጣኝ አማራ አስወጣኝ አሁን ፕራንክ ነው ብዬ ይዤው እመጣለሁ። እንደው ማርያምን ይህንን ቪዲዮ አሁንም ከወደዳችሁት ሰብስክራይብ አድርጉ። መጣሁ እና ቤተሰቦቻችን ፕራንኩ እንደተሳካልን አልጠራጠርም። አሁን ተበሳጭተው ቪዲዮዋን እጠራቸዋለሁ። ፕራንክ ነው እንላቸዋለን ማለት ነው። ተሳክቶልናል። ለማንኛውም የቡኒ ዩቲዩብን ላይክ፣ ኮሜንት፣ ሼር በማድረግ ሰብስክራይብ በማድረግ ይቀላቀሉ። ያው እንደተሳካ እርግጠኛ ነን። ያው እንግዲህ እንደምታዩት ነው እና እንደምትወዱት ተስፋ አለና ላለው ነገር ደግሞ ያበረታታችሁና ያው ወንድሜ በጣም ተናዷል። በእውነቱ እንግዲህ ለመጀመሪያ ነው ካሜራ ላይ ወንድሜ በጣም እንደተበሳጨ አይታችሁት እንዳያችሁት ነው። እንደሚመቻችሁ በጣም በሙሉ ተስፋ አለኝ። ሰላም ለእናንተ ነው። ፕራንክ እግዚአብሔር እና ቤተሰቦቻችን ጌታውን ራያን ሸምግለን አንጥተነዋል። ቪዲዮውን እንዳያችሁት ነው። እንግዲህ እስኪ አሁን የተሰማውን ይነግረናል ማለት ነው። ሰላም ቤተሰቦቻችን፣ እኔ በሰዓቱ በአጋጣሚ የወለዱ ልጅ ነበሩና ተገድያ ሀሊ ባንጦሊ ተብዬ ተሰድጄ ነበርና ከዚያ መልስ ስመጣ በመቅሪብ ነው የመጣሁት። ይህን እስከ አሻራ ድረስ እስካሁን ድረስ ድርጊቱን ያላውቅም። በስልኩም ተደውሎልኝ ነበረ ይቅርታ ላለው ነገር ግን በተሰራው ምክንያት ከጌሙ አልነበርኩም ነበረ። እንደ ሀሳብ ወንድሜ ነው ወንድሞቻችን ናቸው ያመጣናቸው ከጅደና ያመጣ ነው። መቼም በዚህ ሰዓት ጊዜውን ታዩታላችሁና እንደዚያም ጭምር አንዳንድ ነገር እንዳይፈጠር አስገብተታል። ግን ስራ ስደት ምክንያት ስለ ሀገራችን ምክንያት ሁሉም ነገር በቃ በአንጻሩ ደረጃ እኛ ጋር የሚሰራው ነገር ሁሉም ነገር ስህተት ነው። ያ ነገር የተፈጸመ ነው መሰለኝ። እቴን በዚህ ምክንያት ነው የተፈረሽኩት። ከልብ ይቅርታ። ጉንሻም አመሰግናለሁ። አምሬ እንደዚያው ይቅርታ ብያለሁ። እኔ ከውጭ እንደመጣሁ ነው የነበረው። በተረፈ ያለው ነገር ደግሞ ጉንሻ ተብሏል። እና ቤተሰቦቻችን እንግዲህ ቪዲዮውን እንዳያችሁት ነው። ትወዱታላችሁ ብዬ አልጠራጠርም። ጌታ ዛሬ ፕራንክ ሆኗል ማለት ነው። እሱን እንዳላችሁ አጋጣሚ ቢጋላልከ ነው ነበረ። እሱ ከወጣ በኋላ ነው እኛ የመከርንበት። እንግዲህ ፕራንክ ተደርጓል። የተሰማውንም ለእናንተ ገልጿል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን። እስኪ አሁን ደግሞ ሀሳቡን ዜድ ይገልጻል ማለት ነው። ምን እንደተሰማው እስኪ ዜድ ምን ተሰማህ? እንዴት አጎት በዚህ ልጠረጥር ይቻልኩ? እንዴት ጌጅ? እኔ እንደ ሀሳብ ህሊና እንዲወቀስ አይደለም። ነገር ግን እንደ ጊዜያችን አንፃር ማንኛውም ሚዲያ ላይ የሚደረገው ስህተት ነው፣ ትክክል ብዬ አላምንም። ያ ነገር ከቤት የተቆረቆረ ነው የመሰለኝ። በዚያ ዙሪያ ላይ ግን መናገር ያለብኝ ተናግሬያለሁ። ነገር ግን ካስቀየመ ይሷ አይደለችም እኔ ከዚህ ቤት ያመጣኋቸው። ስለዚህ
በዚህ ጉዳይ ካስቀየመ ከልብ ይቅርታ ብያለሁ። ነገር ግን እንደ አንጻራችን ጊዜያችን ከንቱ ነው። በዚህ ዓለም ውስጥ ያለ ነው። ያ ድርጊት ከቤታችን ተቆርቁሯን ብዬ አስቤያለሁ። ከሌሎች አየነው ነገር ስለዚህ ይሄ ነው የኔ ጉዳይ። አወል ሌላ ጉዳይ በእውነት እንደው ከጠበኩት በላይ ነው። በነገራችን ላይ ፕራንኩን ሀሳቡን ያነሳችሁ በነገራችን ላይ እሷ ናት። ያው ግን እኔ ከስንት ሽንገላ በኋላ ነው ወደዚህ ነገር ልቀላቀል ቻልኩትኝ። በጣም ፈታኝ ነበረ። እንዳያችሁት ብዙ ትግል አለው፣ በቃ ብዙ ነገር አለውና ወንድሜ በጣም ተበሳጭቷል። በነገራችን ላይ እንዳያችሁት እና ከካሜራ ጀርባ እዛ ወጥቶ ተሸምግሎ ምናምን ነው ወደዚህ አመጣ ነው። እንግዲህ ይቅርታም ብሏል፣ ምንም ችግር የለውም። ያው እንግዲህ እኔ በበኩሌ እሷን አድንቃታለሁ። ምክንያቱም ለሚዲያ አዲስ ነች። አዎ በጣም አዲስ ነች። ታውቀዋለች። ጌታሁን ራያም እንግዲህ እንደምታዩት ነው። በዚህ ጉዳይ ላይ ተከራክሯል። ከነገራችሁ ላይ ካልገባው ይቅርታ። ነገር ግን ቢያንስ ከ5 እስከ 8 ዓመት ነው አብራኝ የኖረችው እህቴ። እስከዚህ ጉዳይ ፍጹም በተሳሳተ መንገድ አስቤያት አላውቅም። ነገር ግን ጊዜያችን ግን እንደምታውቁት ጉንሻ መቼም ትክክል የሚሰራ ሚዲያ ቤትም በቃ በስነ ስርዓቱ ያለው ነገር የተፈጸመው ከቤት የገባ ነገር ነው የሚመስለኝ፣ ሌላ ጉዳይ የለው። ነገር ግን ሌን እስካሁን ድረስ አፕሬት ነው ያለውኝ፣ ምክንያት የለብኝም ስለሷ። ይሄ ነገር ሲፈጸም ግን እንደኔ አይደለም እንደ ቤተሰብ ተዋርጃለሁ ብዬ ነው ተናገርኩት። ሌላ ጉዳይ የለኝም። አመሰግናለሁ። የጉንሻ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ነገር ግን ሰብስክራይብ ላይክ አድርጓቸው። እናደንቃለን። ወልካም ቶ ብለናል ዘመዶች።